በደረሰባት አሰቃቂ በደል ምክንያት ገና በልጅነቷ ከቤት በመውጣት በጎዳና ላይ ለመኖር ተገዳ የነበረችውና የጎዳናን የህይወት ገፈት ገና በለጋ ዕድሜዋ የቀመሰችው ከባድ እንግልት ያሳለፈችው ድምፃዊት ኢየሩሳሌም አስፋው ጀሪ በዓለም ላይ ከባድ መገፋትና ክህደት ሲደርስባት ተንኮታኩታ አልወደቀችም። ይልቁንስ ከፊቷ ላይ የተጋረጠባትን የህይወት ስንክሳር የተወጣችበት መንገድ አስተማሪ ሆኖ ስላገኘ ነው እንዲህ አሰናድተነዋል። የጓደኞቿ ክህደት ያልሰበራት ድምፃዊት ኢየሩሳሌም አስፋው ጀሪ ሃሎ አዲስ አበባ፣ ሃሎ አዲስ አበባ አዱ ገነት የኔ ናፍቆት በሚለው ዘፈኗ የምትታወቀው ይቺ ድምፃዊት ዛሬ የደረሰችበት ቦታ ለመድረስ ሊጥሏት እንቅፋት የሆኑትን መሰናክሎች የተወጣችበት መንገድ እጅግ የሚገርም ነው። እንደምታተርፉበት አንጠራጠርም። እስከ ፍጻሜው እንድታደምጡት ጋበዝናችሁ። ፍቅር እንደ ክራ በመቼኝ ቃኛ አንቺ በቃኝ ካልሽኝ እኔም ይበቃኛ። አንድ ዘፋኝ ሙሉ የሙዚቃ ስራውን እንዴት ስለሚወዳት ፍቅሩ ሚስቱ ብቻ ሊደርስ ሊዘፍን ይችላል። ይህም ሆኖ ግን የልቡን ፍቅር አልገለጸለትም። ጽጌን እንደመቤታችን ነው የማያት። እናም እቀና ነበር። ግርማ በየነ የግርማ በየነ ሞት ያልሻረው የፍቅር ህይወት 25 ዓመታትን የሚስቱ ህልፈት እጅግ ከብዶት ስለነበር ከሁሉም ነገር ርቆ በመንፈስ ከሚስቱ ጋር በመሆን 25 ዓመታትን በዝምታ እንዲኖር ያደረገው ዘመን ተሻጋሪው ፍቅር በሄደበት ሁሉ የሚስቱን ስም እንደ ዳዊት የሚደግመው እስከ ሞት የጸናውን የፍቅር ጉዞ እነግራችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በተለያየ የዓለም ክፍልም የምትገኙ ውድ የሳምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። እንደሚታወቀው ቻናላችን አዳዲስ ወቅታዊ ትምህርት አዘል የሆኑ ታሪኮችን እንዲሁም ማህበራዊ የሆኑ ጉዳዮችን እየዳሰስን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ በመሆን የምንጊዜም ድጋፋችሁ አይለየን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። እንዲህ ያሉ ቪዲዮዎችን ስንለቅ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲህ ባለ መልኩ ደግሞ አሰናድቼ የማደርሳችሁ ሪች ኦሪዮን ነኝ። አብራችሁ ይቆዩ። ወደ መረጃው አመራለሁ። በዓለም ላይ ከባድ መገፋትና ክህደት ሲደርስብን እንደ ውድቀት የምንቆጥረው ብዙዎቻችንን፣ ነገር ግን ለአንዳንዶች መገፋት ይበልጥ ወደ ከፍታ የሚያወጣ መነሻ መሰላል ይሆናል። በመድረክ ላይ በምታሳየው ደስ የሚል ፈገግታ፣ ውብ ድምፅና ተወዳጅ ስራዎቿ የምትታወቀው ድምፃዊት ኢየሩሳሌም አስፋው ጀሪ ከፈገግታዋ ጀርባ እጅግ የሚሰብሩ የህይወት መሰናክሎችን አልፋለች። በቅርቡ በመሴ ሾው ላይ ቀርባ ያካፈለችው እውነተኛ ታሪኳ ከየትኛውም የህይወት ጨለማ ውስጥ አልፎ በብርሃን መቆም እንደሚቻል የሚያስተምር ትልቅ የጽናት ማሳያ ይሆናል። ጀሪ ያደገችው በጨርቆስ ሰፈር ነው። እናትና አባቷን በልጅነቷ በማጣቷ ከአያቶቿና አክስቶቿ ጋር እንድታድግ ተገደደች። ልጅነቷ ግን እንደ ማንኛውም ህፃን በፍቅርና በተድላ አላሳለፈችም። የቤቱን ከባድ ስራዎች ሁሉ እንጀራ መጋገር፣ ዳቦ መድፋት፣ ወደ ወፍጮ ቤት መሄድ ብቻዋን ትሰራ ነበር። ከስራዋ ብዛት የተነሳ ትምህርት ቤት ስትሄድ ከእስር ቤት የተፈታሁ ያክል ነበር ነፃነት የሚሰማኝ ስትል የልጅነት ቁስሏን እንዴት ታስታውሳለች። በደረሰባት አሰቃቂ በደል ምክንያት ገና በልጅነቷ ከቤት ለመውጣት ተገዳ ለተወሰነ ጊዜ በጎዳና ላይ ለመኖርና ለከባድ እንግልትም ተዳርጋ ነበር። ነገር ግን ከዚህ ሁሉ ስቃይ ማምለጫዋና መጽናኛዋ ሙዚቃና ሙዚቃ ብቻ ነበር። ሰፈር ውስጥ ሰርግ ሲኖር ያችን ቀይዋን ልጅ ጥሯት እያሉ ያዘፍኗት እንደነበር በፈገግታ ታስታውሳለች። ከቀበሌ መድረክ ተነስታ ወደ ትልቅ የሙዚቃ ክለቦች ካደገች በኋላ ስኬትን ማጣጣም ስትጀምርም ፈተናው ከባድ ነበርናም አልተለያትም። ናይት ክለብ ውስጥ አብረዋት ይዘፍኑ የነበሩ፣ አብረዋት ይበሉና ይጠጡ የነበሩት እንደ ስላሴ አንድ ነን ብላ የምታምናቸው የቅርብ የሙዚቃ ጓደኞቿ በድንገት ከዷት። አንድ ባለሀብት ዘፈን ሊያሰራቸው ሲል ጀሪ ካለች አንሰራም ብለው እኒህ ጓደኞቿ አገለሏት። ያኔ ጀሪ ተስፋ ቆርጣ አልወደቀችም። ይልቁንም ያንን ክህደት ይዛ መድኃኔዓለም ቤተክርስቲያን ሄዳ ተንበርክካ ወደ ፈጣሪዋ አለቀሰች። እንደ አስቴር አወቀና አመል ማላባት አድርገኝ ብላ
ጸለየች ማለት ነው። እናም ጽለያዋ ምን አልቀረም። ያመገፋትና ክህደት ለ14 ተወዳጅ ዘፈኖቿና ለትልቁ ሃሎ አዲስ አበባ ስኬት መወለድ ምክንያት ሆነላት። የጀሪን ታሪክ ልዩ የሚያደርገው በደረሰባት በደል ክህደትና ውጣ ውረድ ውስጥ ሆናም ለሰዎች ያላት ቅንነት አለመቀየሩ ነው። ንጉሴ ነህ የሚለው ውብ ዘፈኗን የዘፈነችው በዙሪያዋ ላሉ ለሚያበረታቷት፣ ሌላውን ለማሳደግ ለሚጥሩ ደጋግ ሰዎች መሆኑን ትናገራለች። ክፉ ሰዎችን ማሰብ ትታ ደግ ሰው ሁሉ ንጉስ ነው ብላ ዘፈነችላቸው። የሚገርመው ደግሞ ያላገባህ አግባ ብላ ስትዘፍን በዘፈኗ ምክንያት ስንትና ስንት ሰው ትዳር ይዞ ልጆች መውለዱን ስትገልጽ ፊቷ ላይ የሚታየው ደስታ ወደር የለውም። ዘፈኑን ሰምቶ ትዳር የያዘ ሰው መንገድ ላይ አግኝቷት ሲያመሰግናት፣ የተፋታው ደግሞ አግባ ብለሽኝ አግብቼ ይሄው ተፋታሁ ሲላት የነበረውን አስገራሚ ገጠመኝ በሳቅ ታዋዛለች። የተሰበረ ልብን የሚጠግነው ፈጣሪ ነው እያለች ሰዎችን ማጽናናቷ የልቧን ንጽህና ያሳያል። በህይወቷ ውስጥ ብዙ መገፋቶችንና ከባድ ፈተናዎችን ብታሳልፍም ሁሉንም ውጣ ውረድ አልፋ 12ኛ ክፍል የደረሰ ልጇን እያሳደገች ፈጣሪዋን እያመሰገነችና በስራዋ እየኮራች ጠንክራ ቆማለች። የሰው ልጅ እውነተኛ ጥንካሬው የሚለካው ከተገፋና ከወደቀ በኋላ አቧራውን አራግፎ ተመልሶ በመነሳቱ ላይ ነው። የቱንም ያክል ብንገፋ የጊዜ ጉዳይ ነው እንጂ ፈጣሪ የልባችንን አይነሳንም። ጽናት ይኖረን ስንል የዕለቱን መልእክታችን እንዲህ እናስተላልፋለን። ወደ ሌላኛው መረጃችን እናመራለን። ከ60 በላይ ሙዚቃዎችን ያቀናበሩ ከ25 በላይ ግጥምና ዜማዎችን የደረሱ በርካታ ሙዚቃዎች በተለይም ዘመን ተሻጋሪ የሆኑ ዛሬም ላይ ስንሰማቸው በደንብ ቃል በቃል የምናውቃቸው ሙዚቃዎችን ያበረከቱልን በሙዚቃ ህይወታቸው ውስጥ በተለያየ ዘመን ላይ ብቅም ጥፍትም ብለው የማይዘነጉ አሁን ደግሞ ዳግመኛ መልሰን ያገኘናቸው እንቁ የጥበብ ባለሙያ የዘመን ተሻጋሪ የሙዚቃ ቅንብሮችና ግጥሞች ባለቤት የሆኑት አንጋፋው አርቲስት ግርማ በየነ በቅርቡ በአባይ ቲቪ በሰከላ ሾው በነበራቸው ቆይታ ስለ ህይወታቸው ትልቅ ምዕራፍ ስለ ጸገነት ገብረስላሴ ወይም ጽጌ በስሜት አውግተዋል። ይህ የፍቅር አባባል ለብዙዎች ያልተለመደ ቢመስልም የግርማ በየነ የፍቅር ህይወት ግን ከቃላት በላይ ነው። ግርማ የፍቅር ህይወታቸውን ሲገልጹ በሙዚቃ ህይወታቸው ውስጥ የሰሩት እያንዳንዱ ስራ በተለይም በመልካችን አይደለምና ፍጹም የተሰኙት ዝነኛ ዜማዎች በሙሉ ለጽጌ የተጻፉ መሆናቸውን ያስታውሳሉ። የጽጌ ህልፈት በ1984 ዓ.ም ሲከሰት አርቲስቱ ህይወቱን ከሙዚቃው ዓለም አግሎ ለ25 ዓመታት ያክል በዝምታ እንዲኖር አድርጎትም ነበር። ነገር ግን ፍቅር ከሞት ይበልጣል እንዲሉ ያ የድሮ ፍቅርና ትውስታ ለሙዚቃው ዓለም ዳግም እንዲበቃ ምክንያት ሆነው ከ10 ዓመታት በላይ በፈረንሳዩ የሙዚቃ አዘጋጅ ፍራንሲስ ፋልሲቶ አማካኝነት ዳግም ወደ ሙዚቃ ሲመለሱ ዛሬ ባሉ ወጣቶች ዘንድ ሳይቀር ስራዎቻቸው መወደዳቸው ትልቅ ክብር እንደሆነም ይናገራሉ። አርቲስት ግርማ በየነ በቃለ ምልልሱ የፒያሳ የድሮ ወርቃማ ዘመን ትዝታዎችን ከአለማየሁ እሸቴ ጋር የነበረውን ጥልቅ የጓደኝነትና የሙዚቃ ጉዞ እንዲሁም በሙዚቃው ዓለም ውስጥ ስላሳለፉት አስደናቂ የስነ ጥበብ ጉዞ በስፋት አጫውተውናል። አንድ ሰው በህይወቱ የሚኖረው ትልቁ ውርስ ለጥበብ የሚሰጠው ክብርና ለሚወደው ሰው ያለው የዘለቀ ፍቅር ነው። የግርማ በየነ ታሪክ የጥበብ ዘላለማዊነት የሚያሳይ ምስክር ነው። ውድ ቤተሰቦቻችን የጄሪን የህይወት መንገድ እንዴት አገኛችሁት? ከእያንዳንዱ ስኬታማ የህይወት መንገድ ብዙ አጣብቂኝና እሾህ አሜከላዎች ቢደነቀሩም ለዓላማ ከተጸና ግን የማይታለፍ የህይወት መሰናክል የለም። እናም ከጄሪ ከዓላማ ጽናት ብዙ አትርፋችሁ ደግሞ ሞት ያልበገረውን ከመቃብር በታች ሆናም እሷን እያፈቀረ እድሜውን በሙሉ በሙዚቃ ፍቅሩን ሲዘክር የኖረውን የሙዚቃ ባለሙያ ግርማ በየነ የፍቅርን ጽናት እንደተማራችሁበት አንጠራጠርም። ስለሆነም ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋና ይላቅ ያለ ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።